ከሰዓታት በፊት በተጠናቀቀው ኢቲኤፍሲ የድብድብ ምሽት ላይ የታዩ አስደናቂ ክስተቶች። የሴዶ ጩኸት በዝምታ ሲተካ የንቃተ ህሊና አስደናቂ ዘረራ ብዙዎችን አስደንቋል። ረቢቅ በግራ እጁ ዛሬም ታሪክ ሰርቷል። ያዝ ቅመስ። በውድድሩ የተገኙት ያልተጠበቁ ዝነኞችና ባለስልጣናት እነማን ነበሩ? ቲክቶከሯ ጃኒስ በአባይ ቲቪ ቀጥታ ስርጭት ላይ የተናገረችው አስነዋሪ ንግግርስ ምንድነው ካላችሁ ይሄንና ሌሎች ጉዶችንም በዝርዝር በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። በአድዋ ድል መታሰቢያ ማዕከል ውድድሩን ለመመልከት የተገኙ በርካታ ታዳሚዎች የሴዶና የጆኒን ግጥሚያ ለመመልከት በከፍተኛ ጉጉት እየተጠባበቁ ነበር። በዚህ አስደናቂ ምሽትም እንደሚመጡ ያልተጠበቁት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በስፍራው ተገኝተው ወጣት ተወዳዳሪዎችን ሲያበረቱ ታይተዋል። በንግግራቸውም በከተማዋ እየተገነቡ ባሉ ዘመናዊና ምቹ የስፖርት መሰረተ ልማቶች ምክንያት አዳዲስ የስፖርት አይነቶችን ማስተዋወቅና ማሳደግ መቻሉን ገልጸዋል። አክለውም እንዲህ ያሉ ውድድሮች ወጣቶች ተሰጧቸውን እንዲያወጡ የስፖርት ቱሪዝም እንዲያድግና ማህበራዊ መስተጋብር እንዲጠናከር ትልቅ አስተዋጽኦ እንደሚኖራቸው ተናግረዋል። ከከንቲባዋ በተጨማሪ ያልተጠበቁ ሴት አርቲስቶችና ዝነኞችም በውድድሩ ላይ ተገኝተዋል። ከነዚህም ውስጥ ያልተጠበቁት ዳናይት መክብብና ማርያማዊት አባተ በድብድቡ ምሽት ላይ አምረውና ደምቀው ታይተዋል። በርካታ ዝነኞች እንዲሁም ለቁጥር የሚታከቱ ቲክታከሮች በዝግጅቱ ላይ ታድመው ምሽቱን አድምቀውታል። ውድድሩም ደጋፊዎች ሳይቀር የተፎካከሩበትና የተበሻሸቁበት ነበር። ለምሳሌ ያህል ቲክቶከሯ ጆኒ ያሸንፋል በሚል በ2 ሚሊዮን ብር መወራረዷ የዝግጅቱን መነጋገሪያነት ይበልጥ ጨምሮት ነበር። የሁሉም ሰው አይን ያረፈበት የጆኒና የሴዶ ፊልሚያ ሲጀምር በአዳራሹ የነበረው ውጥረት እጅግ በከፍተኛ መልኩ ጨመረ። ሆኖም ግን ውድድሩ ማንም ባልገመተው ፍጥነት በ3 ደቂቃ ከ54 ሰከንድ ብቻ ፍጻሜውን አግኝቷል። ለ4 ወራት ያህል በማህበራዊ ሚዲያ ሲካሄድ የነበረው ብሽሽቅ ከ4 ደቂቃ ባነሰ ግጥሚያ በሜዳ ላይ መጠናቀቁ ብዙዎችን አስገርመዋል። ጆኒ ገና ከጅማሬው በነበረው ከፍተኛ የቴክኒክ ብቃትና የበላይነት ተጋጣሚውን ሴዶን ሙሉ በሙሉ በቁጥጥሩ ስር መዋል ችሏል። በፊልሚያ ወቅት ሴዶ አንድም የቡጢ አልያም የእርግጫ ጥቃት ሳይሰነዝር ሙሉ በሙሉ በጆኒ የበላይነት ስር ወድቆ ተሸንፏል። ጆኒ በተለይም በጂጂትሱ የትግል ስልት ያለውን የላቀ ችሎታ በመጠቀም ሴዶን በቁጥጥር ስር አውሎታል። ይህ ግጥሚያ በሴዶ ደጋፊዎች ዘንድ ከፍተኛ ቁጣና ንዴትን ቀስቅሷል። ተወዳዳሪው አንድም ጥቃት ሳይሰነዝር በዚህ ፍጥነት መሸነፉ ብዙዎችን ያበሳጨ ሲሆን፣ አንዳንዶች ደግሞ ሴዶ እንደውም አካላዊ ጥቃት አልያም ጉዳት ሳይደርስበት በሰላም ከኬጁ መውጣቱ በራሱ ትልቅ እድል ነው ሲሉ አስተያየታቸውን ሰጥተዋል። ከድሉ በላይ የብዙዎችን ልብ የነካውና የላቀ አክብሮት ያስገኘው አጋጣሚ ግን በሪንግ ውስጥ የታየው የስፖርታዊ ጨዋነትና ስነ ምግባር ነው። ጆኒ ከውድድሩ በፊት በነበሩት ቃለ መጠይቆቹ ተጋጣሚውን እንደሚያሸንፍ ቢፎክርም በውድድሩ ወቅት ግን በትላንትናው ማታ ቅጽበት ታላቅ ሰብአዊነትን አሳይቷል። ሴዶ ሙሉ በሙሉ አቅም ባጣበትና እጁ ሊሰበር በሚችልበት ወሳኝ ሰከንድ ላይ ጆኒ ኃይሉን በመግታት የተፎካካሪውን ደህንነት አስቀድሟል። ይህ ድርጊት እውነተኛ ሻምፒዮንነት በጉልበት ብቻ ሳይሆን በስፖርታዊ ስነ ምግባርና በህሊና እንደሚለካ ያስመሰከረ አጋጣሚ ሆኖ አልፏል። ከውድድሩ መጠናቀቅ በኋላ ጆኒ አዲሱ የኢቲኤፍሲ 2 ሻምፒዮን በመሆን ዘውዱን ደፍቷል። ጆኒ ከድሉ በኋላ በሰጠው አስተያየት ሴዶ ጥሩ የማርኬቲንግ ችሎታ ያለው ተወዳዳሪ መሆኑን ጠቅሶ እሱ ግን ለዚህ ውድድር የተዘጋጀው ለ3 ሳምንታት ያህል ብቻ እንደነበርና ዘና ብሎ መስራቱ ለውድቀት እንደዳረገው ተናግሯል። ጆኒ በቴክኒክ ብቃቱ ብቻ ሳይሆን በስፖርታዊ ጨዋነቱም ጭምር በብዙዎች ዘንድ ከፍተኛ አድናቆትንም አትርፏል። በሌላ በኩል ሴዶ ከሽንፈቱ በኋላ ባደረገው ንግግር ውጤቱን በጸጋ መቀበሉን ገልጿል። ድል የሚሰጠውም የሚነሳውም አላህ ነው በማለት ምስጋናውን አቅርቧል። ሴዶ አክሎም ለጆኒ ትልቅ አክብሮት እንዳለውና ሽንፈቱ የመጣው በጂጂትሱና በግራፕሊንግ ስልት እንጂ በቡጢና በእርግጫ አለመሆኑን ተናግረዋል። ሆኖም ግን ራሱን ይበልጥ አጠናክሮ የግራፕሊንግ ብቃቱን በማሳደግ ዳግም እንደሚመለስ ገልጿል። ለቀጣዩ የመልስ ግጥሚያ ሴዶ ያቀረበው ጥሪ መነጋገሪያ ሆኗል። ሴዶ ከጆኒ ጋር በድጋሚ ለመቅጠም ፍላጎት እንዳለው ነገር ግን ቀጣይ ውድድር በኢትዮጵያ ሳይሆን በዱባይ እንዲሆን እንደሚፈልግም ገልጸዋል። ይህ የሴዶ ዝግጅትና የመልስ ግጥሚያ ጥሪ ወደፊት በሁለቱ ተወዳዳሪዎች መካከል ሌላ አስደሳችና ረዘም ያለ ፊልሚያ ሊኖር እንደሚችልም በስሱም ቢሆን ጠቁሟል። ከዚህ ውድድር በርካታ ትምህርቶች የተወሰዱ ሲሆን በቂ ቴክኒክ ዝግጅት አስፈላጊና በውድድር ውስጥ የሚታይ ስፖርታዊ ጨዋነት ምን ያህል ዋጋ እንዳለው ለብዙዎች አሳይቷል። የጆኒ አስደናቂ ድልና ሴዶ ውጤቱን ተቀብሎ ለቀጣይ ፊልሚያ ጥሪ ማቅረቡ ስፖርቱን ይበልጥ አድምቆታል።
በአጠቃላይ ይህ የምሽቱ ፍልሚያ ልዩ በሆነ የስፖርታዊ ድባብ በቴክኒክ ብቃትና በፍጹም ስፖርታዊ ጨዋነት የተዋበ ነበር። ጆኒ ሻምፒዮን ሆኖ ዘውድ ቢደፋም ሴዶም ቢሆን ስፖርታዊ ብቃቱን በማሳየት የብዙዎችን አክብሮት አግኝቷል። በአድዋ ድል መታሰቢያ በነበረው የኢቲኤፍሲ 2 ውድድር ወቅት ቲክታከሯ ጃኒ በአባይ ቲቪ በቀጥታ ስርጭት ላይ የሰጠችው አስተያየት ደግሞ በብዙዎች ዘንድ ከፍተኛ ቁጣን ቀስቅሷል። ጃኒ በ2 ሚሊዮን ብር መወራረዷንና ጆኒ እንደሚያሸንፍ ከተናገረች በኋላ ስለ ተወዳዳሪው ሴዶ ስትጠይቅ በሚዲያ ላይ ይህን ቃል ተጠቅማለች። ሴዶ አህያ ነው ማለት ይጋፋል እንጂ አይችልም ስትልም ተደምጣለች። ይጋፋል እንጂ አይችልም። በዚህም ከፍተኛ ትችት እየደረሰባትና ንግግሯ ፍጹም አሳፋሪ ነው እየተባለ ነው። ይህን ድርጊት ከቲክቶክ መድረክ አልፎ ብዙ ሚሊዮን ሕዝብ በሚከታተለው ሚዲያ ላይ መፈጸሙ ቲክቶከሯ ያላትን የስነ ምግባር ጉድለት ከማሳየት አልፎ ሀሳቧን ስትጠይቅ የስፖርተኞችን ክብር የሚነካ ንግግር ማድረጓ የመገናኛ ብዙሃኑን ግብረ ገብነት የጣሰና ኃላፊነት የጎደለው ተግባር እንደሆነም በርካቶች ተስማምተውበታል። በተጨማሪም የአባይ ቲቪ ጋዜጠኛዋ በቀጥታ ስርጭት ላይ ስለ ቁማርና ውርርድ ማውራቷ እንዲሁም ዝግጅቱ ወደ ቁማር መድረክነት መቀየሩ አግባብነት እንደሌለው ብዙዎች መስክረዋል። የሀገራችን ሕግ እንደሚደነግገው በቀጥታ ስርጭት ወቅት ቁማርንም ሆነ አደንዛዥ እጾችን ማስተዋወቅ ወንጀል በመሆኑ እንደ አባይ ቴሌቪዥን ያሉ ጣቢያዎች በቀጥታ ስርጭት ወቅት ከፍተኛ ጥንቃቄና ቁጥጥር ሊያደርጉ እንደሚገባም አሳስበዋል። በኢቲኤፍሲ 2 የኤምኤምኤ ውድድር ምሽት ከጆኒና ከሴዶ ፍልሚያ ባሻገር ትልቅ የመነጋገሪያ ርዕስ የሆነው የንቃተ ህሊና አስደናቂ ድል ነበር። በኢቲኤፍሲ 1 ውድድር ላይ በጆኒ ተሸንፎ የነበረው ንቃተ ህሊና ከ4 ወር በኋላ በተካሄደ ውድድር ተጋጣሚውን ሮቤልን በሁለተኛ ዙር በማሸነፍ የሻምፒዮን ዘውዱን ደፍቷል። የሁለቱን ውድድር ውጥረት ከፍ አድርጎት የነበረው ደግሞ ከቀናት በፊት በነበራቸው ፌስ ኦፍ ላይ ንቃተ ህሊና ተፎካካሪውን በጥፊ ሲያላትሙ መታየቱ የተመልካችን ጉጉት በእጅጉ የጨመረና በሪንግ ውስጥ እውነተኛውን ጀግና ለመለየት ሲጠባበቁ ቢቆይም እውነታው ግን ከነበረው ፈቀቅ አላለም። ንቃተ ህሊና በሚያዝያ 18 በደቂቃዎች ውስጥ ከተሸነፈ በኋላ ድክመቱን አምኖ በመቀበል ራሱን ለማሻሻል ወስኖ ነበር። ከቀደመ ተጋጣሚው ከጆኒ ጋር በመጣመር ራሱን እንደ ተማሪ ዝቅ አድርጎ በመማርና በመሰልጠን ለዚህ ስኬት በቅቷል። ብዙዎችም ንቃተ ህሊና የሜክሲኮዊውን የበርናንዶ ሞሪኖን ታሪካዊ ንግግር በማስታወስ ምናልባት ዛሬ አለያም ነገ ላይሆን ይችላል፣ ነገር ግን አንድ ቀን ሻምፒዮን መሆኔ አይቀሬ ነው የሚለውን ጽናት በተግባር እንዳሳየ ተናግረዋል። ይህ ውጤት ከመውደቅ በኋላ ጥንካሬና ድል እንዳለ ያስመሰከረ ታላቅ አጋጣሚ ነው። በዚሁ ምሽት ሌላኛው የኢቲኤፍሲ 2 ውድድር የተደረገ ሲሆን በአብርሃምና ታይሰን መካከል የተደረገው ግጥሚያ ከዋናው የጆኒና ሴዶ ፍልሚያ በላይ በርካታ ተመልካቾችን አዝናንቷል። በተለይም ከዚህ በፊት በነበራቸው ፉክክርና በፌስ ኦፍ ወቅት ላይ ታይሰን የተባለው ተጋጣሚ በሚናገራቸው የአራዳ ቋንቋዎች የብዙዎችን ትኩረት ስቦ ቫይራል ሆኖ ነበር። ነገር ግን በትላንት ነው በተዘጋው ኬጅ ውስጥ ቫይራል መሆን ለታይሰን የተሳካለት አይመስልም። ታይሰን በማህበራዊ ሚዲያ ላይ በነበረው ከፍተኛ እንቅስቃሴ የብዙዎችን ትኩረት ስቦ የነበረ ቢሆንም በከፍተኛ ትግል የተደረገው ይህ ፍልሚያ በአብርሃም አሸናፊነት ተጠናቋል። ታይሰን ከሽንፈቱ በኋላ ለደጋፊዎቹ ውጤቱን እኛ እናውቃለን በማለት ቅሬታውን የገለጸ ሲሆን አብርሃም ባሳየው የላቀ ብቃት የምሽቱን አስደናቂ ድል በመቀዳጀት የተመልካችን አድናቆት ማትረፍ ችሏል። ውድድሩ ከእኩለ ሌሊት በኋላ የቀጠለ ሲሆን የሴዶ ጉራ በተግባር ሲፈተን፣ የጆኒ ዝምታ በሻምፒዮንነት ሲረጋገጥ፣ የንቃተ ህሊና ዲሲፕሊን ለብዙዎች ትምህርት ሲሰጥም፣ የጃኒ ንግግር ደግሞ ብዙዎችን ያስቆጣበት የትላንትናው መድረክ አስደማሚ ክስተቶች ከሞላ ጎደል ይህን ይመስሉ ነበር። የምንወዳጅ ተመልካቾቻችን እናንተስ በትላንትናው ምሽት በውድድሩ ላይ የታዘባችሁት ልዩ ነገር ይኖር ይሆን? እንደተለመደው ሀሳብና አስተያየታችሁን በነጻነትና በጨዋነት ኮሜንት መስጫው ላይ ልታጋሩን ባለሙሉ መብት ናችሁ። ምንወዳችሁ እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች፣ ማህበራዊና የመዝናኛ ዜናዎች ደግሞ በየቀኑ ወደ እናንተ ሊደርሷችሁ ኢትዮ ቱሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።